ይህ ኢትዮጵያ ቴሌቪዥን ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ። ተናስተልን የተወደዳችሁ በያላችሁበት እንደምን ቆያችሁ። ምሽቱ 2 ሰዓት ነው። ኢቲቪ 57 ተመልሷል። መሪ ዜናውን እነሆ። 1447ኛው የኢድ አልፈጥር በዓል በተለያዩ የኢትዮጵያ አካባቢዎች በድምቀት ተከብሯል። አላሁ አክበር الحمد لله رب العالمين الله أكبر سمع الله لمن حمده ሙሉ የምሽት ዘገባችንም ዛሬ በድምቀት በመላ ሀገሪቱ ተከብሮ የዋለውን 1447ኛውን የኢድ አልፈጥር በዓል ትኩረቱን አድርጎ የተዘጋጁ ዘገባዎች የሚያቆዩአችሁ ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። 1447ኛው የኢድ ሰላት በአዲስ አበባ ስቴዲየም ተሰግዶ የኢድ አልፈጥር በዓል በታላቅ ድምቀት ተከብሯል። በኢድ ሰላት ስነ ስርዓት ላይ የታላቁ አንዋር መስጂድ ኢማም ሐጂ ጣሃሩን ባስተላለፉት መልእክት ኢትዮጵያ የሰላም የፍቅርና የአንድነት ሀገር እንድትሆን እያንዳንዱ ዜጋ በአብሮነት ሊቆም እንደሚገባ አሳስበዋል። በመልእክታቸው ሙስሊሙ ማህበረሰብ በቅዱስ ረመዳን ያካበታቸውን የትዕግስትና የጽናት እሴቶች ከወሩ መጠናቀቅ በኋላም በተግባር ሊያሳያቸው እንደሚገባም ገልጸዋል። ኢማሙም በመልእክታቸውም በዘካተል ፈጥርን በሰዓቱ ለተቸገሩ ወገኖች በማድረስ ድሆች የበዓሉ ደስታ ተካፋይ እንዲሆኑ ማድረግ ግዴታ ስለመሆኑም አሳስበዋል። በተጨማሪም ምዕመናን ከሐሰት ከማጭበርበርና ከበደል በመራቅ በንግድም ሆነ በማህበራዊ ግንኙነት ውስጥ እስላማዊ ታማኝነትን ሊያሳዩ እንደሚገባም ገልጸዋል። በዓሉ በጁማ ቀን መዋሉ ልዩ በረከት እንዳለ የጠቆሙት ሐጂ ጣሃም ለሀገር ሰላምና መረጋጋት ዱዓ በማድረግና የሸዋል 6 ቀናትን በመጾም መንፈሳዊ ጥንካሬን ማሳደግ እንደሚገባ ጥሪያቸውን አስተላልፈዋል። 1447ኛው የኢድ አልፈጥር በዓል በጋራ ሰላት በዘመድ መጠያየቅ ለተቸገሩ ወገኖች ድጋፍ በማድረግና አንድነትን በማጠናከር ነው ተከብሮ የዋለው። በዚህ በአዲስ አበባ ከተማ የሚኖሩ የእምነቱ ተከታዮች ያሳለፉትን መልእክት ከበዓሉ አከባበር ጋር አስመልክቶ ተከታተሉትና እንመለሳለን። ኢድ አልፈጥር 30 ቀን ተጽሞ ዛሬ ሁሉም ሙስሊም ያለውም የሌለውም ተደስቶ መዋል ያለበት ነው። ይህ ሸሪዓ ህግ ዲናችን የሚያዘው ነው። ያለው ለሌለው ማካፈል አለበት። አብረው ተደስቶ እንዲኖር ማድረግ አለበት። ይሄ ማድረግ ይኖራል ብዬ ነው ሁሉም ያደርጋል ብዬ ነው ደግሞ የምጠብቀው ግዴታችን ስለሆነ ዛሬ ጦሙ ኢዱ ከቤተሰብ ጋር እንዲሁም መዘያየር ዘመድ አዝማድንም መዘያየር በጥሩ ሁኔታ እንዲሁም ወላጆቹን ቤተሰቦች ዘመድ አዝማዶቹን መዘያየር የዚያራ ቀን ነው። እንደውም ሱረተ ረሂም የሚቀጠልበት ቀን ነው፣ የሚጠያየቅበት ሩቁም ያሉት አውሮፓም ያሉት ምስራቅም ያሉት የሚዘያየሩበት ደውሎ እንኳን የሚደረግበት ሁኔታ ነው። ይሄ ደግሞ ዘካተል ፍጥር ማለት እንግዲህ የሚያወጣው አንድ ሰው ሳይሰገድ ነው ማውጣት ያለበት። ከተሰገደ በኋላ እንደ ተሰቃ ነው። ምክንያቱም ዘካተል ፍጥርን ያላወጣ ጦሙ ተንጠንጥሎ ነው የሚቀረው። ግዴታስ ኢዱ ሰላት ከመሰገዱ በፊት ማውጣት አለበት። ከዛ በኋላ ቢያወጣውም ዘካተል ፍጥር ሊሆን አይችልም፣ እንደ ሰደቃ ነው የሚሆነው። አንድነታችን እንዳይሸራረፍ፣ አንድነታችን፣ ንግግራችን፣ ውበታችን ያለን ከዲሃ ጋራ መብላት ያለን ቆርሰን መስጠት፣ የጋራ ልብስም ካለን መስጠት፣ ገንዘብ ካለን መግዛት፣ መተባበር አንድ የሙስሊሙን የቀጣዩንም አንድነታችን እንዳይሸራርፍብን የሚል ሐሳብ አቀርባለሁ። ረመዳን ቤተሰብ ጋር እንደዚህ ጓደኛ ጋር ፈጥር ስትጣራራ ምናምን በጣም ደስ የሚል ጊዜ ነበርና ለዛ ነው በጣም ማጠሩና እንትን ማለቱ በጣም የምንቆጨው በዛ ነው። በጣም ደስ የሚል ወራት ነው፣ የረህመት ወር ነው። በቃ አላህ እዝነቱን ሸይጣን የሚታሰርበት በቃ ብዙ ነገር እስትግፋር የምናደርግበት ወደ አላህ መንገድ ብዙ ጊዜ ዚክር የምናበዛበት ረመዳን ይሄ ወር ኢድ ትልቅ በዓል ነው። ከኢድ አድሃ ቀጥሎ ትልቅ በዓል እና የኢድ አልፈጥር በዓል ከአቅመ ደካሞች ጋር
ከጎረቤት ጋር ከቤተሰብ ጋር ጥሩ ሁኔታ የሚያልፍ ነው። ትላንትናም ደግሞ የዘካተል ፍጥር የሚባል ነበር። ዘካተል ፍጥር ማለት አንድ ሰው 30ውን ቀን ጾሞ ከዛ በኋላ ያንን ከአቅመ ደካሞች ጋር የሚያሳልፍበት ነው። ያም ደግሞ እህል 2.5 ኪሎ ግራም በማውጣት ስንዴም ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ቴምርም ሊሆን ይችላል። እስከ ኢድ ሰላት ቀደም ብሎ እስካለው ሰዓት ለምስኪን ወገኖቻችሁ ጋር ያከፋፈል በእንደዛ ሁኔታ አሳልፈናል። በጣም ጥሩ ነበር ማለት ነው። 1447ኛው የኢድ አልፈጥር በዓል በድምቀት ነው ተከብሮ የዋለው። በዓሉ በዚህ በአዲስ አበባ ስቴዲየም የነበረውን የጠዋት ድባብ በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والله أكبر الله أكبر ولله الحمد لا إله إلا الله والله أكبر ولله الحمد صلاة العيد أثابكم الله الله أكبر الحمد لله رب العالمين الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد مبارك عيد عيد مبارك عيد ከኢድ ጋር አብሮ የሚታደስ ለዘመናት አብሮን የኖረ አንድ ታላቅ እሴት አለ። የመራራት ዋጋ በማካፈል ውስጥ ያለው እርካታ። የዘመን ገበያ ታላቅ ቅናሽ ለበዓሉ ጊዜና ቦታ ሳይገድቡት ባሉበት በስልኮት በቴሌብር ሱፐር አፕ ላይ ወደ ዘመን ገበያ ጎራ ብለው ሲሸምቱ እስከ 25% የሚደርስ ታላቅ ቅናሽ ያገኛሉ። ኢትዮ ቴሌኮም ደግሞ እንደገና እስከ 25% የገንዘብ ተመላሽ ያደርግሎታል። ታዲያ ከምንወዳቸውና ከምናስብላቸው ሁሉ ጋር በዓሉን ለመካፈል ደስታችንን ለመጋራት ቀላል መንገድ አለ። ኢድ በዘመኔ የኢድ ሸመታውን ያለ ድካም ያለ እንግልት በቀላሉ በዘመን ገበያ ሲያደርጉ እስከ 50% በሚደርስ ቅናሽና ተመላሽ በዓሉ ይበልጥ ይደምቃል። በረካውም ቅናሹም ድርብ ሆኖሎታል። ኢድ ሙባረክ። ኢትዮ ቴሌኮም። ሲቄ ውመንስ ዲቨሎፕመንት አሶሲዬሽን እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት በጠንካራና ባለራዕይ ሴት ተመስርቶ ለ28 ዓመታት በኦሮሚያ ክልል የሸገር ሲቲ፣ ደቡብ ምዕራብ ሸዋ ወሊሶና አመያ ወረዳዎች፣ አርሲ ዞን በቆጂና ጮሌ ወረዳ፣ ቡኖ በደሌ ዞን ምስራቅ ወለጋ የተለያዩ ወረዳዎች፣ ሆሮ ጉዱሩ ወለጋ፣ ቄሌም ወለጋ፣ በነቀምቴና ጅማ ከተማ እንዲሁም በሌሎች ክልሎች በሴቶች ልጃገረዶችና አካል ጉዳተኞች ዙሪያ እንዲሁም ሌሎች በርካታ የልማት ስራዎችን በመስራት ላይ ይገኛል። የድርጅቱ ስያሜ ሲቄ በገዳ ስርዓት ውስጥ ለሴቶች ተቋም የተሰጠ ስያሜ ሲሆን ምልክቱም ያገባች ሴት የምትይዘው ቀጭን ዱላ ወይም ዘንግ ነው። የዱላ የሚያመለክተው ዱላውን የያዘ ሴት ራሷን ለመከላከል ሰላምን ለማውረድና የአብሮነት ተምሳሌት ሆኖ እንዲያገለግል ሲሆን በተለይም በሰላም ግንባታ የሴቶችን ህብረት በማጠናከርና በመብታቸው መከበር ያላቸውን ተሳትፎ ለማሳደግ ሲተገበር የነበረ ነው። ድርጅቱም የሴቶችን ሁለንተናዊ ብቃት ለማረጋገጥ የተቋቋመ
የተቋቋመና ይህንን ስያሜ ይዞ ለሁለንተናዊ እድገት እየሰራ የሚገኝ ድርጅት ነው። ዋና ዋና የሲቄ ተግባራትም ሴቶችን በኢኮኖሚ ማብቃትና ራስን ማስቻል፣ ጾታን መሰረት ያደረጉ ጥቃቶችን፣ ጎጂ ልማዳዊ ድርጊቶችን መከላከልና ለተጎጂዎች ምላሽ መስጠት፣ ወጣት ሴት ተማሪዎችን በትምህርት ማብቃትና ምቹ የትምህርት አካባቢን መፍጠር፣ የአካባቢ ጥበቃ ስራ መስራትና የአየር ንብረት ለውጥ በሴቶች ላይ የሚያመጣውን ተጽዕኖ መቀነስ፣ በሰላም ግንባታ ውስጥ የሴቶችን ተሳትፎ ማጠናከር እንዲሁም በአደጋ ጊዜ የሰብአዊ ምላሽ ስራዎች ላይ ንቁ ተሳትፎ ማድረግ ነው። እስካሁን በፕሮግራሞቻችን 535,000 ሴቶችና ልጃገረዶች፣ 353,000 ወንዶች እንዲሁም 413 አካል ጉዳተኞች ቀጥታ ተጠቃሚዎች ሆነዋል። ክብር፣ እኩልነትና እድል ለሁሉም ሴቶችና ልጃገረዶች። ሲቄ ውሜንስ ዲቨሎፕመንት አሶሲዬሽን። ተመልሰናል። የተወደዳችሁ ኢድ አልፈጥርን በዓል ምክንያት በማድረግ ያዘጋጀናቸውን ዘገባዎች ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ስርጭት እየተካተላችሁ ነው። አሁንም በዓሉን ስናከብር ድጋፍ የሚሹ ወገኖችን በመርዳትና በማሰብ ሊሆን እንደሚገባም በባህር ዳር ከተማ የሚገኙ የእምነቱ አባቶችና ተከታዮች ጠይቀዋል። 1447ኛው የኢድ አልፈጥር በዓል በባህር ዳር ከተማ በድምቀት ተከብሮ ውሏል። ሳሙኤል ወርቃየው ባልደረባችን አስተያየቶችን አሰባስቦ አድርሶናል። አላሁ አክበር። የዘንድሮ በዓል በጣም የሚያሳልፍ ደስ የሚለው ሰላማዊ በመሆኑ በጣም ደስ ብሎኛል። ረመዳን በመተባበር አብረን በመስገድ አንድ ላይ ተራዊ በመስገድ የተቸገሩ ወገኖችን አንድ ላይ በማፍጠር የተሰባሰብን በተለያየ እንትን አክብረናል። ያውንም የዛሬ ኢድም በጣም ደስ በሚል ሁኔታ እያሳለፍን ነው። የዘንድሮ በጣም የተሻለ ነው። በጣም ደስ የሚልና ሰላማዊ የሆነ ደስ የሚል ኢድ ነው እያሳለፍን ያለ ነው። አልሐምዱሊላህ ረብል ዓለሚን በጣም ደስ የሚል ነበረ። ጀማውም ሁሉም አልሐምዱሊላህ ተራዊን ሰግደን በሰላም አጠናቀናል። አምና የበለጠ ደግሞ ዘንድሮ በጣም ደስ ብሎናል። አልሐምዱሊላህ አላሁ አክበር። ለዓመቱም ሙሉ በመረዳዳት አብረን በመብላት አብረን በመኖር የተቸገሩ ወገኖቻችንን ዞር ብለን በማየት አንድ ላይ አብረን እንኖር እላለሁ። ረመዳን ስናስተላልፈው በመረዳዳት ነው። ነገር ግን ረመዳን ካለፈ ብቻም አይደለም፣ ባዘቦትም የመረዳዳት የመቻቻል የመገዳደፍን ባህሪ መልመድ አለብን። አላሁ አክበር። አንዳችን ለሌላችን ክንድ መሆን አለብን። ነብዩ አለይሂ ሰላቱ ወሰላም ላ ዩሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲ አንዳችሁ አላመነም ለናንተ የምትፈልጉትን ለናንተ የምትወዱትን ለወገኖቻችሁ እስካልወደዳችሁ ድረስ ብለዋል። ስለዚህ ለጎረቤቶቻችን ለወገኖቻችን ስለ ሰላም ልናግዛቸው ልንተጋገዝ ይገባል። በኢድ አልፈጥር በዓልን ስናከብር በረመዳን ወር የታየውን መደጋገፍን በማጠናከር ሊሆን እንደሚገባ ተገለጸ። 1447ኛው የኢድ አልፈጥር በዓል በሐረር ከተማን በድምቀት ተከብሮ ውሏል። ቴዎድሮስ ታደሰ ከስፍራው ተከታዩን አድርሶናል። 1447ኛው የኢድ አልፈጥር በዓል በሐረር ኢማም መሐመድ ስቴዲየም በኢድ ሶላትና በተለያዩ ስነ ስርዓቶች በድምቀት ተከብሯል። በበዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ፣ የሃይማኖት አባቶችና በርካታ ምዕመናን የተገኙ ሲሆን የሐረር ጁማ መስጂድ ኢማም ሼክ ሙክታር ሙባሪክ ባስተላለፉት መልእክት በዓሉን አቅመ ደካሞችን በመርዳት በመጠያየቅና አንድነትን ከመቼውም ጊዜ በላይ በማጠናከር ማክበር እንደሚገባ ተናግረዋል። በዓሉ በጣም መረዳዳት ያስፈልጋል። በጠዋት በዘካቱ ፍጥር ነው የተጀመረው። በኢዱል ፍጥር ዘካቱ ፍጥር ይሰጣል። ያለ ለሌላ ሁሉ ደስታው እንዲካፈል አንድ ላይ ኢዱ እንዲሰግድ ዘካቱ ፍጥር ይሆናል። ከተሰገዱ በኋላ ዘመድ ይጠየቃል፣ ወላጅ አልባዎቹ ይጠየቃሉ። ችግረኛ ሁሉ ተጠይቆ ቤት ለቤት ዚያራ ሄዶ ዘመድ ለዘመድ ይፈላለጋል። ይሄ ደግሞ መሆን ያለበትና ሸሪዓው የሚያዘን ነው። በረመዳን ወር የታየውን መደጋገፍ ማስቀጠልም ከሁሉም የሚጠበቅ መሆኑ ነው የተጠቆመው። በበዓሉ ላይ የተሳተፉ ምዕመናን በበኩላቸው በዓሉን በጋራና በአብሮነት ማክበራቸውን ገልጸዋል። ሶመኒ በረና ከንገመቹ ከንውልማኑ ኑራቄ በለሙ ከሚልኪ ኑፋተው ጀና ጾሙ በጣም ጥሩ ነበር። እስልምና እንድንደጋገፍና እንድንረዳዳ ያስተምረናል። በጾሙ ይህንን ስንተገብር ቆይተናል። አሁን ከሁላችንም የሚጠበቀው ይህንን መደጋገፍ ዓመቱ ሙሉ ማስቀጠል ነው። የኢድ አልፈጥር በዓልን ስናከብር ደግሞ ጠዋት ላይ ተነስተን ገላችንን ታጥበን ያለንን ልብስ ንጹህ የምንለውን ልብስ ለብሰን ከዛ በኋላ ለሌሉትም አልብሰን ልብስ ለሌላቸውም ልብስ አልብሰን ከዛ በኋላ እነሱንም ይዘን ተክቢራት እያደረገን አላህን እያወደሰ አላህን እያተለቀን እዚህ ኢድ አደባባዩ ላይ መተን በአንድነት ጥቁርን ቀዩን ሁሉንም አንድ ላይ አድርገ በአንድ ላይ ኢዱን ሰግደናል ማለት ነው። ባቲ ረመዳና ጉቱ ሶመናን ባኔ
በዓሉን ከሌሎች በዓላት ልዩ የሚያደርገው ከጎረቤትና ከአቅመ ደካሞች ጋር በጋራ የምናከብረው በመሆኑ ነው። ይህን እዝነት ማስቀጠል ከሁላችን ይጠበቃል። በበዓሉ ላይ በዘንድሮ ጠቅላላ ምርጫ በንቃት በመሳተፍ ለሀገርና ለሕዝብ የሚበጀውን መምረጥ እንደሚገባም ተጠቁሟል። እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ። አዲስ አበባ የገበያ ማዕከል መርካቶ የፈለጉትን አጥተው የማይመለሱበት ግዙፍ የገበያ ማዕከል በመሃል መርካቶ በጥራቱም ሆነ በአይነቱ ከበቂ አማራጭና ተመጣጣኝ ዋጋ ጋር የተለያዩ ሞባይሎች፣ አክሰሰሪዎች፣ ዲስፕሌዎች እንዲሁም የቢሮና የቤት ማስዋቢያዎች፣ የኤሌክትሮኒክስ ዕቃዎች፣ የተማሪዎች ዩኒፎርም፣ ለቤቶ የሚያስፈልጉ የተለያዩ ምንጣፎች፣ ማዕከላችን የሚታወቅባቸው ዘመናዊ መጋረጃዎች፣ የሶፋ ጨርቆችና አረቢያን መጅሊሶች፣ የሚዘጋጁና የተዘጋጁ አልባሳቶች፣ ልዩ ልዩ ጌጣጌጦች፣ የአልጋ ልብሶች፣ ኮንፈርቶች፣ ላውንደሪ ቤት፣ ሲንጀር የስፌት መኪናዎች፣ ጋለሪዎች፣ ንዋየ ቅዱሳንና መጻሕፍት ቤቶች እንዲሁም ባንኮችና ኢንሹራንሶች ቆይታውን የተሟላ ለማድረግ የተለያዩ ካፌና ሬስቶራንቶች ከበቂ የሆነ የመኪና ማቆሚያ ስፍራዎች ጋር ሁሉንም በአንድ ቦታ በአዲስ አበባ የገበያ ማዕከል። በዚህ አጋጣሚ ወደ ማዕከላችን ሲመጡ መዋከብና መንገላታት እንዳይገጥሞትና ከደላላ ነፃ የሆነ የግብይት ስርዓት እንዲኖሮት ከድርጅታችን አስፈላጊውን ድጋፍ እንደሚያገኙ ያሳውቃል። ኢድ ሙባረክ። አዲስ አበባ የገበያ ማዕከል። ኢድ ሙባረክ አለይና ወአለይኩም። ትልቅ ራዕይ ያለው ትውልድ ቀኑን በሶላት ይጀምራል፣ በንጋት ይነሳል፣ በትጋት ይጓዛል። ትልቅ ተስፋ አለው፣ አርቆ ያቅዳል። በፀሐይ ጀምሮ ጨረቃ ላይም ይነግሳል። በቅዱ ሰርቶ ገንዘቡን ይቆጥባል። በቅርብና ከሩቅ ያለ ዘመድ በረመዳን ይገናኛል፣ ያለውን ያካፍላል፣ ለሌላቸው ይረዳል። በዓሉም በደስታ በአንድነት ያሳልፋል። በእያንዳንዱ ጉዞ አብሮት ይጓዛል። ገዳ ባንክ፣ ገዳ አልረያን ከወለድ ነፃ የባንክ አገልግሎት። ገዳ ባንክ የአዲሱ ትውልድ ባንክ። ኢድ ሙባረክ። ተቀበለ አላሁ ሚና ወሚንኩም። ለመላ እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና አደረሳችሁ። የኢትዮጵያ መድኃኒት አቅራቢ አገልግሎት ለ78 ዓመታት መድኃኒትና ሕክምና መሳሪያውን በ19ኙም ቅርንጫፍ የሚያቀርብ ተቋም ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት በሀገር አቀፍ ደረጃ ፍትሃዊ ተደራሽነትን ባማከለ መልኩ በጥናት በተመረጡ 19 ማከማቻና የማሳለጫ ቅርንጫፎች ከ22000 በላይ ለሚሆኑ የጤና ተቋማት ተገቢውን አገልግሎት በመስጠት በርካታ ስኬቶችን ማስመዝገብ ችሏል። የኢትዮጵያ መድኃኒት አቅራቢ አገልግሎት አገልግሎቱን ከመቼውም ጊዜ በላይ የተቀላጠፈና አስተማማኝ ለማድረግ እንደገና ተቋቁሞ የወጣውን አዋጅ 1354/2017 መሰረት በማድረግ የተጀመሩ ለውጦችን በማጠናከር የህብረተሰቡን የመድኃኒትና የሕክምና ግብዓት ፍላጎት ለማሟላት የሚፈጠረውን መልካም አጋጣሚ በመጠቀም ለተሻለ አገልግሎት እንተጋለን። ኢድ ሙባረክ። ለመሰረታዊ የሕክምና ግብዓት አቅርቦት የኢትዮጵያ መድኃኒት አቅራቢ አገልግሎት። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ አሚን። እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ። የረመዷንን ቅዱስ ወር በጾም አሳልፍ
ከኢድ ሰላታችን ሳንል ከቤተሰቦቻችን ጋር በረካን ተቀበል አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኤኖ የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ 57 እንደቀጠለ ነው። 1447ኛው የኢድ አልፈጥር በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ፣ በጅማ ዞን፣ በሲዳማ ክልል ሐዋሳ ከተማ፣ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ፣ በጋምቤላ ክልል እንደዚሁም በሶማሌ ክልል ጅግጅጋ ከተማ በድምቀት በየአካባቢዎቹ ተከብሮ ውሏል። ህዝበ ሙስሊሙ በዓሉን ሲያከብር ታዲያ ለሰላምና የተቸገሩ ወገኖችን በመርዳት ለሚያከናውነው መልካም ስራ ልዩ ስፍራ መስጠት እንደሚያስፈልግ በየመርሃ ግብሮቹ ላይ ተመላክቷል። በዓሉም የእምነት ተከታዮች የኢድ ሰላትን በጋራ በመስገድ በሃይማኖታዊ ትውፊቱን በጠበቀ መልኩ ተከናውኗል። በረመዳን ወቅት ሲከናወኑ የነበሩ በጎ ተግባራት ከጾም ውጪ ባሉ ጊዜያትም ማስቀጠል በፈጣሪ ዘንድ የሚወደድ በመሆኑ ይህንኑ እንደሚተገብሩ የእምነቱ ተከታዮች ተናግረዋል። ይሄው በዓል በተለያዩ የኢትዮጵያ ክፍሎችም በድምቀት ተከብሮ ውሏል። የበዓሉን ድባብ በተንቀሳቃሽ ምስል አስቀርተናል። ተከታተሉትና በጥቂቱ እንመለሳል። لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله والله أكبر اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد. عيد مبارك عيد عيد مبارك عيد. ልጆቼ ሲያሳዝኑ ድሮ ነበር፣ አሁንስ እዚህ ገብተው አምራችና ሰራተኛ ዜጋ ሆነዋል። ይሄ ደግሞ ማን ነበር? አፈር ፈይተን ፊደል ቆጥረን ከመኪናው ከሰው ከብስክሌቱ ከከብቱ ጋር ተጋፍተን ያደግንባት የጥንቷ አዲስ አበባ ናት። ይሄኛውስ ልጄ? አዲሲቷ አዲስ አበባ የዓለም ሁሉ ግርምት፣ የአፍሪካውያን ድምቀት፣ የኢትዮጵያውያን ኩራት ውብ አዲስ አበባ ናት። ያኛውስ? ወንዙ እሱማ ሿሿ ሰርቶ መደበቂያ፣ ሀንግ ሰርቶ መሸሸጊያ፣ የቆሻሻ ማስወገጃ፣ የሽንት ቤት መውረጃ ነበር። ዛሬስ
ዛሬማ ወንዙ አቤት ሲያምር ወዙ ወንዝ መዝናኛ ወንዝ መዋኛ ንጹህ አየር የሚሹ እየተምነሸነሹ በቀን ወንዙ ውበቱ በምሽት ድምቀቱ ውዬ ባደርኩ ያስብላል። አቤት እንዴት ያምራል! እነሆ ውቧ ከተማችሁ አዲስ አበባችሁ እንዲህ የመድመቋ ሚስጥሩ ካንቺ ካንተ ከናንተ ከርሶ የከተማ አስተዳደሩ ከታማኝ ግብር ከፋዮች ፍትሃዊ በሆነ የግብር አሰባሰብ ስርዓት የተገኘውን ገንዘብ በአግባቡ ጥቅም ላይ እንዲውል በማድረጉ የተገኘ ውጤት ነው። ፍትሃዊ ገቢ ለአዲስ አበባ ሁለንተናዊ ብልጽግና። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ። ተቀበለ አላሁ ሚና የኢትዮጵያ ኤሌክትሪክ አገልግሎት ለመላው የእስልምና እምነት ተከታዮች እንኳን የኢድ አልፈጥር በዓል በሰላም አደረሳችሁ በማለት መልካም ምኞቱን ይገልጻል። ውድ ደንበኞቻችን የአገልግሎታችን ማነቆ የሆኑትን የኃይል መቆራረጥ፣ ቀልጣፋ ያልሆነ የደንበኛ መስተንግዶና ብልሹ አሰራር ከእናንተ ጋር በመተባበር ለማስተካከል በአዲስ መንፈስ ቆርጠን መነሳታችንን ስንገልጽ በታላቅ አክብሮት ነው። እናንተም ይህንን የለውጥ ጉዟችንን በመደገፍ ብልሹ አሰራሮችን በማጋለጥና ተባባሪ ባለመሆን የበኩላችሁን ድጋፍ እንድታደርጉ ጥሪ እናቀርባለን። በዚህ አጋጣሚ በማንኛውም ቀን ኃይል ቆጣቢና ለአደጋ የማያጋልጡ የኤሌክትሪክ ቁሳቁሶችን እንድትጠቀሙ፣ የኤሌክትሪክ አጠቃቀሞ ከምሽቱ 4 ሰዓት እስከ ንጋት 11 ሰዓት ባለው ጊዜ ተመራጭ እንድታደርጉ እንመክራለን። በዓሉ በአብሮነት የደመቀ መተሳሰብ የሞላበትና የሰላም እንዲሆንላችሁ በድጋሚ እንመኛለን። ኢድ ሙባረክ። የኢትዮጵያ ኤሌክትሪክ አገልግሎት። ካሉን 656 ተሽከርካሪዎች በተጨማሪ 344 ከባድ የጭነት ተሽከርካሪዎችን በመጨመር 1000 በማድረስ የእርስዎን የሎጂስቲክስ ፍላጎት ለማቀላጠፍ ተዘጋጅተናል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከባህር ባሻገር። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከ1958 ዓ.ም ጀምሮ የዶዶታ ወረዳ ዋና ከተማ በመሆን እያገለገለች የምትገኘው ዴራ ከተማ ከአዲስ አበባ 125 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ዴራ ከተማ በተለያዩ የኢንቨስትመንት ስራዎች የምትታወቅ ሲሆን እነዚህም የከብት ድለባ ክላስተር፣ የዶሮ እርባታ፣ የወተት ላም እንዲሁም የሰብል ምርት እንደ በቆሎ፣ ጤፍ፣ ቦሎቄና ገብስ እንዲሁም አነስተኛና መካከለኛ ኢንዱስትሪዎችን በማስፋፋትና ሚኒ ፓርኮችን በመገንባት እየተሰራ ይገኛል። በተጨማሪም የአርሲ ተራራ ፓርክ ዴራ ዲል ፈቃር በአካባቢዋ መኖሩ ለቱሪዝም ምቹ ሲሆን በፓርኩ ውስጥ የተለያዩ የዱር እንስሳትና የወፍ ዝርያዎች መገኘታቸው ደግሞ ዴራ ከተማን ለመዝናኛና ለእረፍት ከተማ ተስማሚ እንድትሆን አድርጓታል። በልማቱ ዘርፍም የተለያዩ ስራዎች የተከናወኑ ሲሆን እንደ አረንጓዴ ልማት፣ የካዳስተር ስርዓት ዝርጋታ፣ ህገወጥ ግንባታ መከላከል፣ የከተማ ግብርናና የሴፍቲኔት ፕሮግራም ተጠቃሽ ናቸው። በመሆኑም ሰፊ የኢንቨስትመንት አማራጮች ያሉን በመሆኑ ለአልሚ ባለሀብቶች ወደ ዴራ ከተማ በመምጣት ከኛ ጋር እንድትሰሩ ከተማ አስተዳደሩ ጥሪውን ያቀርባል። ኢድ ሙባረክ። የዴራ ከተማ አስተዳደር። ዒድ ሙባረክ። ተመልሰናል። ቀሪ ዘገባዎቻችንም ይቀጥላሉ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢድ አልፈጥርን በዓል ምክንያት በማድረግ ማዕድ አጋሩ። በዓሉን ምክንያት በማድረግ በዚህ በአዲስ አበባ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት ማዕድ የማጋራት መርሃ ግብሮች ተከናውነዋል። ወንደሰን አፈወርቅ የኢድ አልፈጥር በዓልን አስመልክቶ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በንፋስ ስልክ ላፍቶና ኮልፌ ቀራኒዮ በሚገኙ ተስፋ ብርሃን የምገባ ማዕከላት በመገኘት ማዕድ አጋርተዋል። በዚህ ወቅት ከንቲባዋ በመዲናዋ የመረዳዳት እንዲሁም የመተሳሰብ ባህል እየዳበረ መሆኑን የገለጹ ሲሆን የረመዳን ወር አብሮነትና መተሳሰብ የታየበት እንደነበርም አንስተዋል። የዚህን የጾም ወቅት እጅግ በጣም ከፍ ያለ የመረዳዳት፣ የመጠያየቅ፣ የመከባበር በከፍተኛ ሁኔታ መተሳሰብ ስናሳልፍ ቆይተናል። በ28ቱም የምገባ ማዕከላቶቻችን ለሕዝበ ሙስሊሙ ማታ ማታ በማስፈጠር ቀን 9 ሰዓት ላይ ደግሞ ለክርስቲያን ጿሚዎች
እንደ ጾሙ ሁኔታ ምገባ በማቅረብ ወቅቱን የሃይማኖት አብሮነት የህዝባችንን አክብሮት በጋራ በመተሳሰብና በፍቅር ስናሳልፍ ቆይተናል። የመረዳዳትና የመደጋገፍ ባህል እንዲዳብር መንግስት እየሰራ መሆኑን የገለጹት ከንቲባ አዳነች አቤቤ በአዲስ አበባ በሁሉም ክፍለ ከተሞች በሚገኙ የምገባ ማዕከላት የኢድ አልፈጥር በዓልን ምክንያት በማድረግ ማዕድ ማጋራት ስራ መሰራቱንም ገልጸዋል። በዚህ ሰዓት በዚህ ማዕከል ብቻ ሳይሆን በሁሉም ክፍለ ከተማዎች ባሉ ምገባ ማዕከላት እንደዚሁ እንኳን አደረሳችሁ ብለን የፍቅር ማዕድ እየተቋደስን ነው የምንገኘው። በድጋሚ እንኳን አደረሳችሁ። እንደ መንግስት እያስተባበርን ህዝቡ እርስ በርሱ መረዳዳቱ፣ መተሳሰቡ፣ ባለሀብቶች አቅም ያላቸው አቅም ለሌላቸው፣ ጠያቂ ለሌላቸው፣ ለችግር ለተጋለጡ፣ ለአረጋውያን እንደዚህ አይነት ፕሮግራሞችን እንዲደግፉ እያደረግን ነው። በሁሉም ምገባ ማዕከላቶች ላይ አጋሮች አሉን። እናንተም መተሳሰባችሁ እየበረታ እርስ በርስ መዋደዳችሁ እጅግ እየጎለበተ እንዲሄድ ማሳሰብ እወዳለሁኝ። ማዕድ ማጋራት መርሃ ግብሩ ላይ የተገኙ የእምነቱ ተከታዮች ረመዳንን እርስ በርስ በመረዳዳት ማሳለፋቸውን የገለጹ ሲሆን ኢድ አልፈጥር በዓልን አስመልክቶ ለተዘጋጀው መርሃ ግብርም ለከተማ አስተዳደሩ ምስጋና አቅርበዋል። በዚህ ዓመት የተያዘው ረመዳን በተለይ የተለየ ነው፣ ለየት ያለ ነው። ዱዓውም፣ ጸሎቱም፣ ተግባሩም፣ ሁኔታውም በጣም ባማረ ሁኔታ ጾመን ጨርሰናል። አልሐምዱሊላህ ለአላህ ምስጋና ይግባው። ሰው ተገኝቶ ይሄንን ለመሰለ ግብዣ መቋደስ ለኔ በጣም ትልቅ ነገር ነው። በጣም ደስታ ነው የተሰማኝ። ወላሂ በጣም ቆንጆ ነው። ምንም የጎደለ ነገር የለም። አልሐምዱሊላህ የተሟላ ነው። በጣም ደስ ያለኝ ደግሞ ከከንቲባ ተገናኝቼ አብሬ እሷን ማየቴ ለኔ ትልቅ እድል ነው። ያው ምግባችንም ደግሞ እነሱ ስላቀረቡ በጣም ትልቅ ነገር ነው። በአክብሮት እኛን ስለጋበዙን በጣም ትልቅ ነገር ነው። እሷን በማግኘቴ ደግሞ እኔ በጣም ተደስቻለሁ ማለት ነው። 1447ኛው የኢድ አልፈጥር በዓል በደማቅ ሁኔታ ተከብሮ ውሏል። የእዝነት ወር በሆነው ረመዳን ትእዛዙን ፈጽመን ረሐመቱን ጠይቀናል። ተቀበለ አላሁ ሚና ወሚንኩም ዒዱን በምንዳ ተሞልተን በመተሳሰብ አሳልፈናል። አብሮነትን አጠንክረን በረካውን ተካፍለናል። ዒዱን ሙባረክ በዓሉን ሙሃባውን አዝልቀን እርስ በርስ በመረዳዳት በረካውን አትርፈን የምንውልበት ያድርግልን። ዒዱን ሙባረክ ዓለይና ወዓለይኩም ተቀበለ ወጋገን ባንክ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለ በዓሉ የደስታ እንዲሆንላችሁ መልካም ምኞቱን ይገልጻል። ዒዱን ሙባረክ ዓለይና ኢድ ሙባረክ፣ ዒዱን ሙባረክ። ወጋገን ባንክ። የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር ንግድ ቢሮ በለሚ ኩራ ክፍለ ከተማ ወረዳ 5 በሰሚት አካባቢ ሁለገብ የገበያ ማዕከል ውስጥ ያስገነባቸውን የአትክልት፣ የፍራፍሬ፣ የጥራጥሬ ሱቆችንና መጋዘኖችን ደረጃውን የጠበቀ ለሃይፐር ማርኬት የሚያገለግል ማቀዝቀዣና ማሞቂያዎች የተሟሉለት ለካፍቴሪያ፣ ለባንክ አገልግሎት የሚያገለግሉ የንግድ ቤቶችን ከተሟላ የጄኔሬተር፣ የውሃ ታንከር፣ የመኪና ማቆሚያዎችን በማሟላት በንግድ ማዕከሉ የሚገኙትን የአገልግሎት መስጫዎችን አምራችን ከሸማች እንዲያገናኙ ተደርጎ ተገምቷል። ስለሆነም ጨረታው መጋቢት 3 ቀን በአዲስ ዘመን ጋዜጣ ከወጣበት ቀን አንስቶ በ10 የሥራ ቀናት ውስጥ የጨረታ ሰነዱን መግዛት ይችላሉ። ጨረታው መጋቢት 17 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ተዘግቶ 4 ሰዓት ከ30 ሲል የሚከፈት ይሆናል። ቢሮው የተሻለ አማራጭ ካገኘ ጨረታውን በሙሉም ይሁን በከፊል የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ
በ0118 12 61 79 ወይም በ0111 70 30 24 ላይ ይደውሉ። አሊያም ደጃቹቤ 1888 ህንፃ 8ኛ ፎቅ ቢሮ ቁጥር 803 የአዲስ አበባ ንግድ ቢሮ በመምጣት በቂ መረጃ ያገኙ። የአዲስ አበባ አስተዳደር ንግድ ቢሮ። ቶምቦ ወረዳ አስተዳደር ለወረዳው ህዝብና ለመላው የሀገራችን ህዝብ ለ1447ኛው የኢድ አልፈጥር በዓል አደረሳችሁ ይላል። ከጅማ ከተማ በ50 ኪሎ ሜትር ርቀት ላይ የሚገኘው የሸቢ ሶምቦ ወረዳ በጅማ ዞን ውስጥ ከሚገኙ ወረዳዎች አንዱ የሆነና በ20 የገጠር ቀበሌዎችና በ2 የከተማ አስተዳደሮች ሻቤናና አንጋጫ በውስጡ የያዘ ሲሆን እንደ ስልክ፣ ውሃ፣ መንገድና ኤሌክትሪክ ያሉ መሰረታዊ አገልግሎቶች የተሟላለት ነው። የሸቢ ሶምቦ ወረዳ የመሬት አቀማመጡና የአየር ንብረቱ ለእርሻና ለእንስሳት እርባታ፣ ለአትክልትና ፍራፍሬን እንዲሁም ለሌሎች ሰብሎች ምርቶች ተስማሚ መሆኑ ተመራጭ ያደርገዋል። በወረዳው በሩዝ ምርት፣ በሻይ ተክልና በሌሎች ስራዎች በሰፊው በመሰራቱ የወረዳውን ህዝብ ተጠቃሚ ከማድረግ ባሻገር የተያዙ ኢኒሼቲቭ ፕሮጀክቶችን አስቀድሞ ማሳካት ችሏል። በመሆኑም ሰፊ የኢንቨስትመንት አማራጮች ያሉን በመሆኑ አልሚዎች በወረዳችን ኢንቨስት እንዲያደርጉ ጥሪያችንን እያቀረብን አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ ይገልጻል። ኢድ ሙባረክ። የሸቢ ሶምቦ ወረዳ አስተዳደር። ዒድ ሙባረክ። ተመልሰናል። የተወደዳችሁ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ወደ ሌሎች ዘገባዎች ይሻገራለሁ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ የነበረ 40 ኪሎ ግራም ካናቢስ አደንዛዥ እጽ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መረጃ እንዳመላከተው ከታይላንድ ባንኮክ ተነስቶ ደቡብ አፍሪካ ጆሃንስበርግ መዳረሻው የሆነ አውሮፕላን በአዲስ አበባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ትራንዚት ሲያደርግ በረቀቀ መልኩ በሻንጣ ውስጥ የተደበቀ 37.6 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር ውሏል። የእንግሊዝ ዜግነት ያለው የአደንዛዥ እጹ አዘዋዋሪም ተይዞ ተጨማሪ ምርመራ እየተደረገበትም ይገኛል። በተመሳሳይ ከፈረንሳይ ፓሪስ ወደ ኮሞሮስ ዋና ከተማ ሞሮኒ ሲጓዝ የነበረ አውሮፕላን ላይ በሻንጣ የውስጥ አካል ላይ በረቀቀ መንገድ የተደበቀ 3.160 ኪሎ ግራም የሚመዝን ካናቢስ የተባለ አደንዛዥ እጽ በቦሌ ዓለም አቀፍ አውሮፕላን ማረፊያ በትራንዚት በኩል ለማሳለፍ ሲሞከር በቁጥጥር ስር ውሏል። አደንዛዥ እጾቹ በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዘርፍ በተዘረጋው ግልጽ የአሰራር ስርዓት አማካኝነት ከባለድርሻ አካላት ጋር በጋራ በመቀናጀት እንደዚሁም በዘመናዊ ቴክኖሎጂ በመታገዝ በተከናወነ ጥብቅ ፍተሻና ቁጥጥር መያዛቸውን የኢትዮጵያ ብሔራዊ ደህንነት መረጃ አገልግሎት ለኤቢሲ በላከው መረጃው አመላክቷል። በተከታታይ ቀናት በቦሌ ዓለም አቀፍ አውሮፕላን ማረፊያ አደንዛዥ እጽ ለማሳለፍ ሲደረጉ የነበሩ ሙከራዎች እንደ ወትሮ ሁሉ በሚከናወኑ ጥብቅ ፍተሻና የቁጥጥር ስርዓቶች አለመሳካታቸውን ያስታወቀው የብሔራዊ መረጃና ደህንነት አገልግሎት የሀገርን ብሔራዊ ደህንነትና የኢትዮጵያ አየር መንገድን መልካም ስምና ገጽታ የሚጎዱ መሰል ወንጀሎችን በከፍተኛ ዝግጁነትና በተደራጀ መንገድ የመከላከል እርምጃዎቹ ተጠናክረው እንደሚቀጥሉ የብሔራዊ መረጃና ደህንነት አገልግሎት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የላከው መረጃ ያመላክታል። ዒድ ሙባረክ። ዒድ ሙባረክ። በተባረከው የረመዳን ወር በጾምና በጸሎት የአማኞች መንፈስ ይታደሳል። በአማራዊ ኢፍጣር ድባብ ቤት ያፈራው ይቀርባል። ሁሉም ተሰባስቦ በአብሮነት ይቋደሳል። ሕዝበ ሙስሊም ቅዱሱ ወር ተጠናቆ ኢድን ለማክበር አድምቁ። ገና ከዋዜማው በደግነት ይተሳሰባል። የአቅሙን ገንዘብ እየላከ ቤተሰብ ይመራረቃል። የበዓል ሸመታና ገበያው ዘምኖ ከደጃፎ ይደርሳል። እነሆ ንጋት ፈነጠቀ፣ ኢድ በደስታ ደመቀ። እኛም የልዩ ጥቅል ስጦታና ቅናሽ አድርገን የሩቅ የቅርቡ እንዲጠያየቅ በደራ ጨዋታና ሳቅ የበዓል ድባቡ እንዲደምቅ ጥንትም አሁንም ከጎናችሁ አልተለየንም። ኢድ ሙባረክ። ኢትዮ ቴሌኮም።
የረመዳን መጨረሻን የሚያመለክተው ጨረቃ ሲታይ የደስታና የአንድነት ጊዜ ይጀምራል። በኢትዮጵያና በዓለም ዙሪያ ልቦች እየተገናኙ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የንግዱን ማህበረሰብ ከንግድና እድሎች ጋር እያገናኘ ነው። ከባህር መጓጓዣ እስከ የብስ ጭነት አገልግሎት፣ ከወደብ አገልግሎት እስከ ሀገር ውስጥ የውሃ ትራንስፖርት አገልግሎት፣ ከዕቃ አስተላላፊነት ውክልና እስከ የመርከብ ውክልናና የአየር ውክልና አገልግሎት፣ ከመጋዘንና ከኮንቴነር ማስተናገጃ አገልግሎት እስከ ማሪታይምና ሎጂስቲክስ ስልጠና መስጠት በትጋትና በልህቀት እየሰራ ነው። የሀገሪቱን የገቢና የወጭ ንግድ ፍላጎት በማጥናት የማሪታይምና ትራንዚት ትራንስፖርት አገልግሎት አሰጣጥ ብቃትን ለማጎልበት የሚያስችል የቴክኖሎጂ አቅም የማሳደግ ተልዕኮን በመውሰድም 93 ከመቶ በላይ የሆነውን የሀገሪቱን የገቢና ወጭ ንግድ በማሳለጥ ላይ እንገኛለን። ድርጅታችን ላለፉት 62 ዓመታት በቅብብሎሽ የዳበረ የረጅም ዓመታት ልምድን በቀመሩ የሎጂስቲክስ ኦፕሬተሮች ታግዞ ለሀገር ኢኮኖሚ የጀርባ አጥንት ሆኖ በማገልገል ላይ ይገኛል። ኑ አብረን እንስራ፣ በጋራ ሀገርን ገንባ። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የኢትዮጵያ ልማት ባንክ ስራውን ለማቅናት ህልሞን ለማሳካትና ልማቶን ለማስፋፋት ረጅም ርቀት ከናንተ ደንበኞቹ ጋር አብሮ ተጉዟል። ባንካችን ለግብርና፣ ለኢንዱስትሪ፣ ለማዕድንና ኢነርጂ እንዲሁም የሆልሴል ፋይናንሲንግ በማቅረብ ውጥኖ እንዲሰምር አብሮ ከአንድ ክፍለ ዘመን በላይ ቆይቷል። በተጨማሪም የሼሪያ መርሆችን የተከተለ ዲቢ ተዓውን በሚል ስያሜ ከወለድ ነፃ የፋይናንሲንግ አገልግሎት በመስጠት ህዝበ ሙስሊሙን ተደራሽ እያደረገ ይገኛል። በዓሉ የፍቅር፣ የአብሮነት፣ የወንድማማችነት ይሆንልን። ኢድ ሙባረክ። የኢትዮጵያ ልማት ባንክ የልማት አጋሮ። ውበት ኃይልን ሁሉ የሚያስገዛበት ጉልበትን የሚያንበረክክበት ዘመን ነበር፣ የንግሥት ክሊዮፓትራ ዘመን። ጉልበትን የሚያንበረክክ ውበት ከቁንጅና ያለፈ ኃይል አለው። ይህ የንጉሣውያን የውበትና የጤና ምስጢር በጥበብ ጸንቶ በንጽህና ተቀምሞ አሁን የኛም ሆኗል። ክሊዮፓትራ ሳሙና የተፈጥሮን ጸጋ የተረዱ ጠቢባን ለንግሥት ገላ የሚመጥን የንጽህና ጋሻ የፈጠሩበት የውበት ምስጢር በዘመናችን የጤናና የውበት ምንጭ ሆኖ በሽታ አምጪ የሆኑ ጀርሞችን ለመከላከል በአዲስ አቀራረብ ለገበያ ቀረበ። ለጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና በታደሰ ፍላቴ ኩባንያ የቀረበ። ተመልሰናል። ሰባተኛው ጠቅላላ ምርጫ አካታችና ዲሞክራሲያዊ እንዲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ የሀገር ውስጥ ቋንቋዎች የፓርቲዎችን የክርክር መርሃ ግብር እያዘጋጀ ቀጥሏል። ኢቢሲ ለመጀመሪያ ጊዜ በአፋርኛ ቋንቋ መርሃ ግብር ባዘጋጀው በዚህ በአፋር ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የያዙትን የፖሊሲ አማራጮች በማቅረብ የሚያከራክሩትን መድረክ አመቻችቷል። ይህ ተቋም የጀመረው ብዝሃነትን ያማከለና ሁሉንም ያካተተ መድረክ ታዲያ የዲሞክራሲ ምህዳሩን ለማስፋት ከፍተኛ አስተዋጽኦ ያለው በመሆኑ ተጠናክሮ መቀጠል እንዳለበትም ያነሱት የፖለቲካ ፓርቲዎች የተቋሙን ጥረትም አድንቀዋል። አስተያየቶቹን ተከታትለን እንመለስ። አካታች የሆነ ዲሞክራሲ የሆነ ተፎካካሪ ፓርቲዎችን ወደፊት ለማምጣት የሚደረገው ጥረት አንድ አካል በመሆኑ አንድ ላይ በማሰባሰብ የተሻለ ራዕይ ደግሞ በማውሰድ ለህዝቡ አማራጭ እየቀረበ መሆኑን እየታየ ስለሆነ በዚህ መቀጠል አለበት የሚል ሀሳብ አለ። ለመጀመሪያ ጊዜ በክልል ደረጃ በተለያዩ ቋንቋዎች በአፋርም በሶማሌም በሌሎች ክልሎች በራሳቸው ቋንቋ ለራሳቸው ህዝብ ተደራሽ እንዲሆን ከማድረግ አንጻር እየተሰራ ያለው ስራ ቀላል የሚታይ አይደለም። ሰባተኛው ምርጫ የተረጋጋና የሰከነች ሀገር ሆና እንድትቀጥል የጀመርነውን ልማት ለመቀጠል የገባነውን ቃልም የምናድስበት ስለሆነ ይህን ሀሳብ አቅርበን ሰፊው ተደርገዋል። የፖለቲካ ፓርቲዎች አንድ ላይ አገናኝተው ለውይይትና ለሀገር አንድነት
ችግሮችን በጋራ ለመፍታት አንድ መድረክ ፈጥረው ዛሬ ይህን መድረክ በማዘጋጀታቸው ለኛም ለህዝባችንም ሊያስተምርና ዲሞክራሲን ለማዳበር ቀጣይ የኢትዮጵያ ዕጣ ፈንታን ጥሩ ደረጃ ላይ ያስቀምጣል ብለን የምናስበው ጅማሮ ስለሆነ ዛሬ ያደረግነውን የሐሳብ ልውውጥ ለአገራችን ለህዝባችን ለዜጎቻችን መልካም ምኞታችንን በመለዋወጣችን መድረኩ በመመቻቸቱ ኢቲቪ ወይም ኢቢሲ ፕሮግራምን ከልብ እናመሰግናለን። አጠቃላይ የኢቢሲ ጋዜጠኞች ያላቸው ከበሬታ ለፉክክሩ ሚዛናዊነት እንዲመጣ ያደረጉት ጥረት ለኛ በጣም አስደንቆናል። ዛሬ ያየነው ነገር ማለት ነው። ከዛ ውጭ ደግሞ እኛ በኢቢሲ ደረጃ በአፋርኛ ፕሮግራም ለአፋር ህዝብ የትኛው የፓርቲ ፕሮግራም ይምረጥ፣ የትኛው ፕሮግራም ለኔ ይሻላል ይበል፣ ይሄንን የሚመርጥበት እድል ማግኘቱ ይሄንን ያለውን የፖለቲካ አመለካከት ለመለየት እንዲችል በአፋርኛ የሚተላለፍ ፕሮግራም የተዘጋጀው በኢቢሲ ለመጀመሪያ ጊዜ መሆኑ የሚደንቅ ነገር ነው። ይሄ ደግሞ አንዱ የፖለቲካ ምህዳር ማሳያ ነው። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ አሚን። እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። የወደፊቱ የቴክኖሎጂ ስራ ፈጣሪ የመሆን ህልም አለዎት? የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስ ሳይንስ በጂኦስፓሻልና በቴክኖሎጂ ዘርፎች የንግድ ስራ ሀሳብ ያላቸውን ወጣቶች የሚደግፍበት የአንድሮሜዳ ዳሎን የወጣቶች ውድድር 3ኛ ዙር የአዳ 28 ምዝገባ እስከ መጋቢት 21 ቀን 2018 ዓ.ም ድረስ ተራዘመ። በስፔስ ሳይንስ በጂኦስፓሻል እንዲሁም በአጠቃላይ በአዳዲስ የቴክኖሎጂ ፈጠራዎች ሀሳቡን ወደ ገቢ የሚያስገኝ ኩባንያ ለመለወጥ የቁሳቁስ፣ የገንዘብ፣ የቴክኒክ፣ የቢዝነስ ፕላንና የብራንዲንግ ድጋፍ የሚደረግ ሲሆን ካለፉት 2 ዙሮች ስኬት በኋላ አሁን ደግሞ የእርሶ ተራ ነው። የምዝገባ ሊንኩን በድህረ ገጻችን scgi.gov.it ላይ ያገኙታል። አድራሻችን በሳይንስ ሙዚየምና በውጭ ጉዳይ ሚኒስቴር መካከል በሚገኘው የኢንስቲትዩቱ ዋና መስሪያ ቤት። ለተጨማሪ መረጃ በስልክ ቁጥር 0932370951 ወይም 0913129038 መደወል ይችላል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት። ለመላ እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የዒድ አልፈጥር በዓል በሰላም በጤና አደረሳችሁ። የኢትዮጵያ መድኃኒት አቅራቢ አገልግሎት ለ78 ዓመታት መድኃኒትና ሕክምና መሳሪያውን በ19ኙም ቅርንጫፍ የሚያቀርብ ተቋም ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት በሀገር አቀፍ ደረጃ ፍትሃዊ ተደራሽነትን ባማከለ መልኩ በጥናት በተመረጡ 19 ማከማቻና የማሳለጫ ቅርንጫፎች ከ22000 በላይ ለሚሆኑ የጤና ተቋማት ተገቢውን አገልግሎት በመስጠት በርካታ ስኬቶችን ማስመዝገብ ችሏል። የኢትዮጵያ መድኃኒት አቅራቢ አገልግሎት አገልግሎቱን ከመቼውም ጊዜ በላይ የተቀላጠፈና አስተማማኝ ለማድረግ እንደገና ተቋቁሞ የወጣውን አዋጅ 1354/2017 መሰረት በማድረግ የተጀመሩ ለውጦችን በማጠናከር የህብረተሰቡን የመድኃኒትና የሕክምና ግብዓት ፍላጎት ለማሟላት የሚፈጠረውን መልካም አጋጣሚ በመጠቀም ለተሻለ አገልግሎት እንተጋለን። ኢድ ሙባረክ። ለመሰረታዊ የሕክምና ግብዓት አቅርቦት የኢትዮጵያ መድኃኒት አቅራቢ አገልግሎት። ዋው
ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። በአሁኑ ጊዜ በብዛት ስኳር እንጠቀማለን። ስኳር ደግሞ የጥርስ መቦርቦርን ያስከትላል። የጥርስ መቦርቦርን የሚከላከለውንና የሚጠግነውን ሲግናል ይጠቀሙ። ደህና ነሽ ትርሲትዬ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነኝ። ደህና ነሽ? እሺ አበርዬ፣ ሽሮሽን እያንተከተክሽ ነው እንዴ? አዎ፣ ልጆቼ ከትምህርት ቤት ሲመጡ እንዲበሉ ብዬ። እኔም እኮ ለልጆቹ አዘጋጅቼላቸው ነው የመጣሁት። አሁን ጨዌን አድርግና አውርጄ እናወራለን። ምን አይነት ጨው ነው የምትጠቀሚው? ማለት የጨው አይነት አለው እንዴ? ባዮዲን የበለጸገ ጨው ነው ወይ የምትጠቀሚው ለማለት ፈልጌ ነው። ኧረ እኔ ያገኘሁትን ጨው ጨምሬ ነው የምጠቀመው። ምንድን ነው ደግሞ የበለጸገ ጨው? የበለጸገ ጨው ማለት አዮዲን የተባለ ጠቃሚ ንጥረ ነገር በውስጡ ያለበት ማለት ነው። ምን የተለየ ጥቅም አለው? የትስ ነው ደግሞ የሚገኘው? ይኸውልሽ አበርዬ፣ ወጥሽን ትክትክ ታረጊና ከበሰለ በኋላ አውርደሽው በአዮዲን የበለጸገ ጨው መጥነሽ ትጨምሪበታለሽ። ከዛ በኋላ አንቺም ሆነ ቤተሰቦችሽ እንቅርት ከሚባል በሽታ ከብዙ በሽታዎች ነፃ ያደርጋቸዋል። የሚገኘው ደግሞ በማንኛውም ሱቆች፣ በሱፐር ማርኬቶች ታገኛቸዋለሽ። አንቺ ግን ዋናው የምታደርጊው ምንድነው? በአዮዲን የበለጸገ ጨው የሚል ተጽፎበታል እላዩ ላይ። እሱን አንብበሽ ግዢ። ትርሲትዬ በጣም ነው የማመሰግነው። እስከ ዛሬ ቤተሰቦችን በድያለሁ ማለት ነው። ሆይ ያስተውሉ። ጨው በሚገዙበት ወቅት ሽፋኑ ላይ በአዮዲን የበለጸገ መሆኑን የሚያሳይ ምልክት መኖሩን ያረጋግጡ። ጤና ሚኒስቴር ከጌይን ኢትዮጵያ ጋር በመተባበር ነው። ዒድ ሙባረክ ዒድ። የተወደዳችሁ 1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ያዘጋጀናቸው ዘገባዎች እነኚህ ናቸው። በድጋሜ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም